አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ሀይሚዬና ብሩኬ የኔ ውዶች፣ የኔ ጨረቃዎች ከነፍሳችን የደረሳችሁት እንዴ! ትናንት ስትንጫጩ የነበራችሁ በሙሉ እንግዲህ እንኳን ደስ ያላችሁ። ይህን ነበር አይደል የምትፈልጉት? ይሄው በቃ እንደምንፈልገው መጥተውልናል። ጨረቃዎቻችን እኮ የኦዲየንሶቻችንን ድምጽ ይሰማሉ እና የእኛን ድምጽ ይሰማሉ እና ይመቻችሁ ሀይሚዬና ብሩኬ። በእርግጥ አብዛኞቻችሁ ላይክ ግምጃዬንም ጠልታችኋት ወይም ደግሞ ሌላ ነገር ክፋት ምናምን ከክፋት አንጻር ሳይሆን እንዳይጣሉ በመስጋት ነው ሀይሚዬና ብሩኬ። ግን ደግሞ የምነግራችሁ ነገር ሁሌ እንደ ሕፃን መታየት የለባቸውም። ሀይሚዬና ብሩኬ ትልልቅ ልጆች ናቸው፣ ማገናዘብ ይችላሉ። ማለት የሚጠቅማቸውን የሚጎዳቸውን ነገር ጠንቅቀው ያውቃሉ። ስለዚህ ምንም መስጋትም በዚህ ልክ መጨነቅ ምናምን አያስፈልግም ውዶቼ። እነሱ የሚጠቅማቸውን የሚጎዳቸውን ከምንም በላይ ያውቃሉ። ሲቀጥል ደግሞ እኔ አሁን መሄዷ ሳይሆን ትንሽ ቅር ብሎኝ የነበረው ብቻዋን መሄዷ። ላይክ እንዴት ነው ጓድ ፍቅረኛዋ ጋር ብትሄድ ደግሞ ሞርዛን አሪፍ ነበር። እሷም እዛ ከምትሽኮረመም ላይክ ከአቢኒ ጋር አቢኒ ነው ስሟ አይደለ ፍቅረኛዋ፣ እሱ ጋር ትዝናና ነበር ምናምን ብዬ እንዲህ ዋን አልችልም ምናምን ብላ ስለነበረ ከሱ ጋር ትዝናናለች በደንብ። ብሩኬም ጋር ይተዋወቃሉ ምናምን በቃ ላይክ አሪፍ ነገር ይሆን ነበረ። ሞርዛን ብቻዋን ባትሄድና ከፍቅረኛዋ ጋር ብትሄድ ኑሮ አሪፍ ነበር የሚለውን ነገር ነበር ያሰብኩት ማለት ነው። እና አብዛኞቻችሁም እንደዛ ነው ሀሳባችሁ። እና ውዶቼ አትስጉ፣ አትጨነቁ። እሷም ግምጃይም ደግሞ ላይክ እንዴት ነው ብቻቸውን ጊዜ በሚያስፈልጋቸው ሰዓት ጊዜ ትሰጣቸዋለች። ያው ታውቃለች የፍቅረኛ እሷም ፍቅረኛ አላት ምናምን ታውቃለች። እና ያን ያክል ነጻነታቸውን የምትነፍግ አይነት ትሆናለች ብዬ አላስብም። ገብቷችኋል አይደለ? ብቻቸውን ማሳለፍ ባለባቸው ብቻቸውን ትተዋቸዋለች። አብራ ማሳለፍ ባለባት ሰዓት ደግሞ አብራ ታሳልፋለች ማለት ነው። ጀስት የምር ቀለል ብናደርገው ያው ምንም ማለት አልነበረም። ግን እኛ እነሱን በጣም ከመውደዳችን አንጻር ነው ብዙዎቻችን ትናንት ጫጫታ የበዛው ማለት ነው። እና ከዛ በተረፈ ደግሞ በጣም የምታስቁኝ ነገር ፎቶ የምትዘቀዝቁ ጅላጅሎች፣ የምር ፎቶ አትዘቅዝቁ። ምንድነው ጥቅሙ ፎቶ የምትዘቀዝቁት? ጨረቃዎቻችንን ትናንትና ሁላቸውንም እንዳለ ከርብታችሁ ነበር። ምንድነው የምትጠቀሙት ነገር ነው? እኔ የማይገባኝ ነገር ዘቅዝቃችሁ ምንድነው የምትጠቀሙት ነገር? ፎቶ አዘቅዝቁ በቃ እንዴ! መብታቸው እኮ ነው። በነገራችን ላይ የፈለጉትን ነገር ማድረግ እነሱ ካስደሰታቸው መብታቸው ነው። እኛን ደግሞ በተቻላቸው አቅም ይሄው ለማስደሰት እየጣሩ ነው። እነሱንም መረዳት አለብን። ሁልጊዜ እኛ ባልነው ይሁን ምናምን ማለት የለብንም። መረጋጋት መቻል አለብን። እስኪ እንረጋጋ እንዴ! በቃ ከአንዳንድ ሂዳችሁ ፎቶቸውን ክርብት ተረ የምር ጨረቃዎችን የምትዘቀዝቁ ሰዎች እኔ ቲክቶክ ላይ ተናግሬያለሁ። በቀን 4 ጊዜ ዝቅ ዝቅ የያዛችሁ በየተራግም ያለው። ስለዚህ እኔ ደግሞ የተራገምኩት እንትን አይልም፣ ይደርስባችኋል። ተው እና ውዶቼ ይሄ መዘግዘቁ ምናምን መሳደቡ ትርጉም የለውም። ሲጀምር ምንም የሚያሰድብ የሚያዘቀዝቅ ነገርም የለም እንዴ! ለምን ምን አጠፉ እነዚህ ልጆች? ሁልጊዜ እኛን እንትን ደግሞ ምንም ነገር እኮ እንትን ሳትሉ ነው። አሁን ገና ለገና ትናንት እነሱ ጋር ሄዳ ስለተቀላቀለች ብቻ ላይክ ከዚህ በኋላ እስኪ ያለውን ቪዲዮ እኔ ደግሞ ምናምን ይባላል እኮ። እናንተ በቃ ከአንዳንድ ነው ሄዳችሁ ዝቅዝቅ ያደረጋችሁት ማለት ነው። እና ፎቶ አትዘቅዝቁ። ሲጀመር አዘቅዝቁም ቢሏችሁ አሰሙም። ግን ደግሞ በቃ እኔ መናገር ስላለብኝ ብቻ ነው የምናገረው ማለት ነው። እና የምትሰሙ ከሆነ አዘቅዝቁ። ዘቅዝቃችሁ ምን አመጣችሁ? ምንም ያመጣችሁት ነገር የለም። ሀይሚዬና ብሩኬ ምን ሆኑ? ምንም የሆኑት ነገር የለም። እንኳን አሁን 3 ወር ሙሉ እንደዛ ስታደርጓቸው ይሄ ኤአይ መጣላችሁ። ደግሞ በኤአይ የፈለጋችሁትን ነገር ስታደርጉ ይሄው እነሱ እያማረባቸው እያሸበረቁ ውብ እየሆኑ ነው የሚመጡት ቀን በቀን ማለት ነው። ምንም የሚሆኑት ነገር የለም። እኔ ፎቶ የመዘግዘቅ ሱስ ያለባችሁ ልጆች ምንም እኔ አላቅም እንዴ! ምንም የሚሰጠው እኮ ትርጉም የለም። ምን እያስደሰታችሁ እንደሆነ አላቅም። እንደዛ ባታደርጉ መልካም ነው። ሲቀጥል ደግሞ ጨረቃዎቻችን በዚህ ልክ ምንም ያጠፉት ነገር የለም። እኛ አብዛኞቹ አንዳንዶቻቸው የጥላቻ ነው በቃ ትንሽ ነገር ካገኙ እነሱን
የሚሳደቡበት ወይም ደግሞ የነሱን ፎቶ የሚዘቀዝቁበት ምክንያት ስለሚፈልጉ ነው አንዳንዶቻቸው ማለት ነው። ግን አብዛኛው ደግሞ በሚባል ደረጃ እነሱ እንዳይጣሉባቸው ስለሚሰጉ እንጂ ግምጃ እህታችን ነች ጥላቻ ምናምን ነገር ኑሮባቸው አይደለም። እና ግን እኔ አሁን ትናንት በቃ በጣም ግራ የተጋባ ስሜት ውስጥ ነበርኩ ያለሁት ማለት ነው። በዚህ በኩል ለምን አንረጋጋም እላለሁ። እንዴ ለምን አንረጋጋም? ምን ችግር አለው በዚህ ልክ ምናምን በቃ እንደዛ መሆን በዚህ ልክ መሆን የለብንም የሚለው ነገር ይሰማኛል። በዛኛው በኩል ደግሞ እንዴ ግን በቃ እንዴት ነው አሁን የሚሆነው? በፕራንክ ወይም ደግሞ በተለያየ ሰበብ ደግሞ እንዳይጋጩ የሚለው ነገር ደግሞ እንደናንተ አስበዋለሁኝ ያን ነገር ማለት ነውና በቃ አለ አይደለ የሆነ ብዙ አይነት ስሜት ነበር ሲሰማኝ የነበረው። በዚህ በኩል ደግሞ ግምጃዬ ታሳዝነኛለች። በቃ ብዙ ሰው እንደዚህ ጫና ሲያደርግና ላይክ እንዴት ነው ኮሜንቱን አሁን በምታነብ ሰዓት ምን ይሰማታል የሚለውን ነገር ሳስብ ትንሽ እንትን እላለሁ። ገባችሁና እንዴ ሰው ሀይሚዬና ብሩኬ ደግሞ በቃ ካለፈው የተማሩ ልጆች ናቸው። ምንም ሌላ ትልቅ ነገር እንትን የሚሉት ነገር የለም። ለስራና ለስራ ነው። ስራ ነው ያገናኛቸው፣ ይሰራሉ። በቃ እንደ እህት እንደ ወንድም እንደ ቤተሰብ አብረው ለማደግ ነው። እሷንም ለማሳደግ ፈልገው ነው፣ ለስራ ተገናኝተው ነው ምናምን ብዬ አስባለሁኝ። ደስ እንደ ወዳጅ እንደ ጓደኛ ሳስበው ደግሞ በቃ ፈታ ይበሉ ብቻ። ምን አለፋችሁ ብዙ አይነት ስሜት ነበረ ሲሰማኝ የነበረውና አልዋሻችሁም፣ የምሬን ነውና ይመቻችሁ። ሀይሚዬና ብሩኬ ብቻ ይመቻችሁ። ግን ያን ያክል እኔ በዛ ልክ አክብጄ አላየሁትም እውነት ለመናገር። ምክንያቱም አንደኛ ለስራና ለስራ እንደተገናኙ እረዳለሁ። እሷንም ለማሳደግ እየተባበሯት እንደሆነ በቃ አለ አይደለ። እሷም ደግሞ ትንሽ የዋህነትም አለባት ይመስለኛል ግምጃዬና ነገሮችን አለ አይደል በጥሩ መንገድ ብቻ ነው የምታየው። ላይክ እንዴት ነው ከጀርባ ያለውን ነገር ወይም ምን ይሉኛል ወይም ሰው ይሄን ነገር እንትን ይላል ያስባል እንደዚህ ማድረግ አለብኝ ብላ የምታስበው ነገር ያለ አይመስለኝም። አለ አይደለ እሷ ባሰበችው ልክ ዝም ብላ እንደዚህ መቅበጥ ላይክ መሳቅ መጫወት አይነት ነገር ጸባይ ያለባት ትመስላለች ሳያት። እኔ ነግራችኋለሁ ከዚህ በፊት እኔ መከታተላት ምናምን አይደለሁም። አሁን ነው በቅርብ እንግዲህ መከታተል የጀመርኩት እሷን ምናምን። አሁን ላይቭ ስገባ ራሱ ገባ እያልኩ አያታለሁ ምናምን ማለት ነውና ብቻ በዚህ ልክ ደግሞ በጣም ኦቨር ባንሆን ጥሩ ነው። አንደኛ ነጻነታቸውን መንፈግ የለብንም የሀይሚና የብሩኬ። እኔ አሁን ዋናው የነሱ ደስታ ነው። እነሱ ደስተኛ ከሆኑ ምንም ችግር የለብኝም። እኔ ጨረቃዎቻችን ደስተኛ ከሆኑ በቃ ኖርማል። ምንም ጀማአ ሲባል ደግሞ ሁሉም ደግሞ ተሰብስበው ነው አብረው የሄዱት ማለት ነውና አይታችኋል። ናቲ ራሱ የሄዳል መሰለኝም ነበር ከሚፍታ ጋር ነው ያየሁት። በሚፍታ ቤት ሲመጡና ሁሉም ጀማአ ተሰብስበው ነው የሄዱትና በቃ ደስ ይላል። ጀማአው እንደዚህ ስብስብ ብለው ምናምን ጓደኞቻቸው የቅርብ ጓደኞቻቸው ወንዶች ስለሆኑ የለመዳችኋቸው ስለሆኑ ችግር የለባቸውም እነሱ አይነው አውቃለሁ። ግን ደግሞ ግምጃም ብኮን ደግሞ ምንም የሚመጣ ችግር የለም። እሷ ብትሄድም እንትን ብትልም አብረው ማሳለፍ ባለባቸው ሰዓት አብረው ያሳልፋሉ። ሲቀጥል ደግሞ ምነግራችሁ ነገር ማለት ነው ብሩኬ ምንም ነገር የሚያደርገው ሀይሚ አውቃ ሀይሚን አስፈቅዶ ሀይሚን የሆነ ነገር እንትን ብሎ ተመካክሮ አብረው ነው። ምንም እሷ ሳታቅ የሚያደርገው ነገር የለም። ቅመሜ ብሩኬን ሳታስፈቅድ የምታደርገው ነገር የለም። ገባችሁ አይደለ? ይሄን ነገር ማወቅ መቻል አለባችሁ። አንዳንድ ሰዎች ብዙ የማይባልና ብዙ ነገር ስለምታስቡ ስለማቅ ስለማይም ነው። ገባችሁ አይደለ? ስለዚህ ምንም እነሱ ሁለታቸው ሳይስማሙበትና ሳንትን ሳይሉ የሚያደርጉት ነገር የለም። ብሩኬ ደግሞ ነገሮችን የቅመምዬን ባህሪ ያውቃል። ቅመምዬም ደግሞ የብሩኬን ባህሪ ታውቃለች ምናምን ነገርና ምንም እነሱ ሳይተዋወቁና እንትን ሳይሉ የሚያደርጉት ነገር የለም። ሁሉን ነገር አብረው ተፈቃቅደው አምነውበት ሁሉን ነገር የሚያደርጉት በዛ ልክ ነው። ስለዚህ ምንም የሚያስጨንቅ የሚያሳስብ ጉዳይ የለም። ፏበሉ ዛሬ እንግዲህ ድምጻችሁ ተሰምቷል። ወደ ራሳችሁ ተመለሱ። እኔ ሁሌ የምለው ነገር ለምን አትረጋጉም ነው። በቃ የጨረቃ ፋሚሊ መረጋጋት ይጎለዋል። በቃ ሩጦ ስድብ፣ ሩጦ ፎቶ ዝግዘቃ፣ ሩጦ በጣም ሌላ ነገር ውስጥ ሌላ ታሪክ ውስጥ ነው የሚሄደው ማለት ነውና በዚህ ልክ አትሆኑ ውዶች። ተረጋጉ። አንዳንድ ጊዜ እንረጋጋ። በቃ ፍቅርን አንድነትን እስኪ የምረረ በፈጣሪ በጣም ከባድ ነው። ብቻ እንረጋጋ ነው የምለው ሁልጊዜም ቢሆን ማለት ነው። አንፍጠን፣ ለነገሮች አንፍጠን። በቃ
ሲቀጥል ደግሞ እኛ የማዘዝ መብት የለንም አስተያየት የመስጠት እንጂ። ኦፍ ኮርስ እነሱ የሚጠቅማቸውን የሚጎዳቸውን ነገር ራሳቸው ያውቃሉ። ከነሱ በላይ ደግሞ እኛ ባየነው ልክ አስተያየት እንሰጣለን። በቃ ይሄ ነው የኛ ቦታችን ይሄ ነው። ከዛ ውጪ ግን ሀይሚ እንደዚህ ማድረግ አለባት፣ ብሩኬ እንደዚህ ማድረግ አለበት የማለት መብት የለንም። ህይወታቸው የነሱ ነው የኛ አይደለም። ሶ እንረጋጋ ለሁሉም ነገር ማለት ነው ውዶቼ። ግማሾቻችሁ ግን ተጨንቃችሁ እነሱ እንዳይጣሉባችሁ ምናምን ያሰባችሁና ያሳሰባችሁ ሰዎች ምንም የሚያሳስብ የሚያስጨንቅ ነገር የለም። ፏ በሉ ውዶቼ። ዋናው የጨረቃዎቻችን ደስታ ነው። አትጨነቁ፣ አታስቡ። መልካም ጊዜ ይሁንላችሁ። መልካም ቀን። ባይ ባይ።